መፈጠር ዳውን እንዲህ ነው ብሎ ማለት ኃጢአት። ቢዝነሶች ሲሰሩ አንድ የመጀመሪያው ከባዱ ፓርት ሎጂስቲክ እከለ የሚባል እንዴት አይነት ባለሀብት በእናትህ አለፈኩ ምን ሆኖ እንደው ቁርጥ ነው ያለው ይላል። በምን ቀረ ደም ብዛቱን ማን ቼክ አደረገው? በምን መጣበት ደም ብዛት? በቃ በማግስቱ እኔ ናይሮቢ ነው የምታገኘኝ ወይ ደግሞ ዋይኖት እንግሊዝስ ቢሆን ፈራዋለን። ግን እኔ አሁን አይምሰልክ አሁን ማጣትና ድህነት ነው ኃጢአት። ቆይ ውድ አይደለ እንደ ይሄኛው አየር መንገድ እናንተ ላለው አንዳንድ እንደ ሰው ነኝ አሁንም ሰው ነኝ። ሲሰለቸኝ ጥዬ እወጣለሁ በጣም ሲበዛብኝ፣ ምክንያቱም በሽተኛ ሆናለሁ። ደም ግፊቱ ምንም ይዛል ግራ ይገባል። እንዴ እኚህ ሰውዬ እንትን የሚያክል ትልቅ ድርጅት ሲመሩ የነበረ ብለክ እንዴት ትምህርት ቤት ያቀታቸዋል? እቺን ተራ ትምህርት ቤት በኤሌሜንተሪ በምናምን። በነገራችን ላይ አንዳንድ ችግሮች እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው። በኃጢአት እየሆነ ስለ ያው እንትን ምንድነው አንድ ባል በጣም እንትን ባለጠጋን ከምናጸድቀው በእንትን በመርፌ ቀዳዳ ግመል ብትሾልክ ይላል። ስለዚህ አየ ኃጢአትን ግን እኔ አሁን አይምሰልክ አሁን ማጣትና ድህነት ነው ኃጢአት። እሱ ነው ኃጢአት ነው። ዳውነ መኖር ዳውነ መፈጠር ዳውነ እንዲህ ነው ብሎ ማለት ኃጢአት። በተቻለ መጠን ላብን ጠባ አድርገክ። ሌላው ግን ሁለተኛ ነገር የምናነጋገረው ምንድነው መሰለህ ኢትዮጵያ ውስጥ ድሮ ጀምሮ ማውቃት አባባል አለች። ኢትዮጵያ ውስጥ እንኳን የሰው ገንዘብ ልትበላ ይቅርና ይላል የራስህን የለፋህበትን ላብህን ባርክልኝ ብለህ ነው የምትበላት። ባርክልኝ ብለህ ነው። እና እኛ ሁሌ የምንለው ነገር አለ። ያው ከእንትን ጀምሮ የእግዚአብሔርን ለእግዚአብሔር የማን ነው እዛ ቄሳርን ለቄሳር። አዎ የቄሳርን ለቄሳር። ቄሳር ነው ያዛ ጊዜ ኢየሱስ ክርስቶስ በሚዞር ጊዜ። አሁን ግን ያው ግብር ክፈሉ ነው የተባልነው አይደል? እና መንግስት ደግሞ ያው ሲሰራ ምንድነው የሚሰራ ብሎ ለኔ ማሰብ ገብቷል አይደል? ይሄ ዋናው ሼር ሆልደር ነው ብያለሁ። ዋናው እንደውም ባለቤት ነው ካልኩኝ ማንከባከብ፣ መጠበቅ፣ ወዴት ወጣ ወዴት ወረደ፣ እንዴት ቢዝነሱ ይስፋ፣ እንዴት ሀገር ደግሞ ቢዝነስ መንግስት ታክስ ካልሰበሰበ ሊኖር አይችልም። ቢዝነስ ትልቁ ችግሩ ቢዝነስ የኢትዮጵያ ቢዝነስ ብዙ ማሄደው ህዝቡ መንግስትም እንደራሱ አድርጎ ቢዝነሱን ቢያየው ኢትዮጵያ ልክ አሁን ዓለም ዛሬ የደረሰበት ትልልቅ ካምፓኒዎች እንደነ ፊሊፕስ ይሆናል ቶዮታ ይሆናል ወይንም ደግሞ እንደዚህ ዓለም ላይ ያሉ እንደ ትላልቅ ካምፓኒዎች አድገን መውጣት እንችላለን። ግን እዚሁ እኔ አንተን መኮረኩም ከሆነ እሱ ራሱን ታበቱ ራሱ ይገፈኛል ምናምን። እኔ ለዚህ ትምህርት የሆነኝ እኔ ብዙ ጊዜ ሆላንድ ሀገር ለብዙ ጊዜ ቆይቻለሁ እና ሆላንዶችን በጣም ብዙ መቆየቴ አንዳንድ ትምህርት አስተማረኝ። ሆላንዶች ለራሳቸው ግለሰቡ ለራሳቸው ቢዝነስ ቶፕ ፕራዮሪቲ ይላሉ። አንዳንድ ጊዜ እነሱ አየር መንገድን ያውቃሉና አመጡልኛል። ለምንድን ነው በዚህ የምትልኩልኝ? በኢትዮጵያ ላኩላለሁ። በኢትዮጵያ ስለሚመቸኝ ያው ለምን በሱ አትልኩም ስል አይ ምን መሰለክ እንደዚህ አድርጎ በኋላ ስጠረጥራቸው ለካ እነሱ ፕራዮሪቲያቸው ቆይ ውድ አይደለ እንደ ይሄኛው አየር መንገድ እናንተ ላለው አንዳንዴ አይ አይደለም ይላል። ያውቁታል እነሱ ውድም ቢሆን $100 $200 ጨምረው ለራሳቸው፣ ምክንያቱም ያውቁታል ወደ ራሳቸው ነው የሚገባው። እና ይህንን ሜትድ ሁላችን እንደ መንግስትም ከሄድን ተሻጋሪ የሆነ ካምፓኒ እኔ አሁን እንግዲህ ነገርህን አታብዛ በሉኝ እንጂ እኔ ኢትዮጵያ ውስጥ ምኞቴና ስሜቴ ብዙ ትላልቅ ካምፓኒዎች አሉ እዚህ ሀገር በጣም በርካታ ታላላቅ የሚባሉ ኢትዮጵያ ብቻ ተዘግቶባቸው እንዳይቀሩ ወደ ውጭ እንዲሄዱልን ወደ ውጭ ተጽዕኖ ፈጥረውና ውጭ ላይ ታላቅ ስራ እንዲሰሩ መንግስትም ህዝብም ማበረታታት አለበት። ገንዘብ መስጠት ብቻ አይደለም፣ ምቹ ሁኔታዎችን ማመቻቸት፣ ሞራልም እኮ አንድ ጥሩ ነገር ነው። እኔ አሁን አንዳንድ ጊዜ for first time በፊት ውጭ ወጣለሁ ሲባል ኧረ ተው አትናገር አንተ ምንድነው ውጭ እኮ ገንዘብ ማሸሽ ነው ይላል። አሁን ግን አሁን የምሰማው ደስ የሚለው ዋው የትንም መጀመሪያ የምትገቡት ጥሩ ነው ምናምን እንዴት ደስ ይለኛል መሰለክ። ደሞችን በመንግስት ብትታገዝ ዋው በቃ በማግስቱ እኔ ናይሮቢ ነው የምታገኘኝ ወይ ደግሞ
ዋይ ኖት እንግሊዝስ ቢሆን እንፈራዋለን እንዴ? አይ ብዙ ሰዎች እያበረታቱ ነበረ ኃይሌ ይመጣል ስንል መች ነው ኃይሌ ሌላ ሀገር ሆቴሉን የሚከፍተው የሚለው ብዙ ሰዎች ነበሩ። ወልዱ ያ በጣም ብዙ ሰዎች ከጀርባ አሉ እያበረታቱ። ከናን እኔ ልንገርህና we have to ደግሞ ማድረግም አለብን። 120 ሚሊዮን ህዝብ አለ ብትል ማንም አይሰማህም። በ500,000 ህዝብ አሁን አንዳንድ ሀገሮች ታውቃላችሁ ሚድል ኢስት ላይ 500,000 አይሞሉም፣ ግን 1 ሚሊዮን ይሞላሉ። አሁን ባለፈው ወርልድ ካፕ ኳታር ላለፉት ስንት ዓመታት የተካሄዱትን ወርልድ ካፕ ፉትቦሎች ተደምረው ኳታር ያወጣችውን ግማሽ ሆኑም አሉ። ሀገሪቷ ትንሽ ነው ምትጤለች። እኔ ሄጀባታለሁ እንደውም አልሞከርኳትም እንጂ እንደው በአንድ ቀን ሮጬ ዙሪያውን ሳልጨርሳት አልቀር። በጣም ትንሽ ሀገር ነች። በጣም ትንሽ ሀገር ነች። እና አንዳንድ ጊዜ ይህንን ነው በቃ ውስጣችን ማስቀመጥ ያለብን። አዘርዋይዝ እንደው ዝም ብለን እንደዚህ ነን እንትነን ወደዚህ ወተን ነው ምናምን። ያ ምንድነው ማነች የምትባል እንስሳ አባትሽ ማን ነው ቢሏት ፈረስ አጎቴ እንዳሉ ቅድም እያነሳው ነበር። የሃኒውንና የቡናው እንዴት ታየዋለህ? ምንድነው እየገጠሙ ያሉ ቻሌንጆች? አሁን ከሌ ቡና ላኪ ነው፣ ከሌ ቡና አብቃይ ነው፣ ከሌ ቡና እንትን ሲባል የሚያው ሰዎች ዝም ብለው እንትን ሙዝ መላጥ አይነት ነገር ያው በጣም ለምን መሰላችሁ? ገብተን ስላየ ነው። አንዳንድ ጊዜ ቡና አሁን እስቲ ግብርና እንግዲህ ሌላውም ግብርና ቀላል እንደው ከግብርና ውጤቶች ካየኋቸው በጣም ከባዱ ቡና ነው። ቡና ኤክስፖርት ነው ያንሰዋል። ቡና ከሌ በቡና እንትና ውይ የት ደረሰ? ፍዳውን በልቶ ወርደ ካፈርድሜ በልታ አፈርድሜ ግጠህ ነው ከመጀመሪያው ጀምሮ ቡናው እንትን ብሎ ተስተካክሎ ውጭ እስክትልከው ድረስ። ኦፍ ኮርስ ተጠቃሚዎቹ ቡናውን የሚጠጡት አንተ ኩንታል ሙሉ ቡና የሸጥክለትን በአንድ ስኒ ቡና ያወራርደዋል። ሪሊ እኔ አሁን ስለ ገብቼ ስላየሁት ገብተህ አይተህ እየዳከርኩበት ይመስላቸዋል። አሁን ብዙ መሬት ስለሰጠኝ በጣም ብዙ መሬት ላይ እንትን ስላልክ በቃ ታሪክ ሰራ። በእናት እንደዚህ አይነት ጨዋታ የለም። ምንድነው ቻሌንጆች ግን ቡና ስራው ላይ? ቡና ስራው ከዜሮ ተነስተህ እስከ 100 ስትደርስ በሙሉ 99 ጊዜ ቻሌንጆች አሉ። 100ኛው ላይ ምናልባት ሸጠኸው ካስረህበትም ምናምን እንዲህ እኮ ነው የሚወርደው። እንደ ግራፉ የቡና ግራፍ እንዲህ ነው። ክሮፑም እንደዛ ራሱ ስራው ሲጀመር በጣም ከባድ ስራ ነው። አሁን እኔ እንደው ሰዎችን ተስፋ ለማስቆረጥ አይደል፣ የአገሪቷ የኢኮኖሚ ማነው የኤክስፖርት ዋናው ሪሶርስ ነው። ግን እውነት እንደው ሪሊ እንደዛ ሆነ ተሰርተንበታል። እንደዛም ስለሆነ ቢሮክራሲ ይበዛበታል። እኔ እንደው ቡና ልክ እንደ ወርቅ ነው በቃ ቁጥጥሩ ኮንትሮል ይሁን አይሆንም አይባልም። ግን አንዳንድ ጊዜ ፈታ የሚያደርግ ነገር ከሌለው ብዙ ገበሬዎችን ታጣለ፣ ብዙ ላኪዎችን ታጣለ፣ ብዙ እንትኖችን ታጣለ። ቻሌንጁ አገር ውስጥ ውጭም አሁን ለምሳሌ አውሮፓዎች በአሁኑ ሰዓት ይሁን ሌላ ሪኳርመንት አምጥተዋል። እነሱም ጋር ችግር ገብቶክ እዚህም ችግር ገብቶክ ለሚቀጥለው ዓመት ይሄ ስራ ቢቀርብ ብለክ አንዳንድ ምን አለ መሰለክ አንዳንድ እኛ ሀገር አሁን ባንኮች እስከ ስንት ፐርሰንት ዲቪደንድ ይከፍላሉ 40% ድረስ። እኔ እዚህ ለምንድን ነው የምለፋው እላለሁ አንዳንድ ጊዜ ቁጭ ስልና በቃ እኔ ወይኔ እናዛ ቁጭ ስልና ወይኔ ያኔ እኮ ይሄ ባንክ ሲከፈት የዛሬ 25 ዓመት ይሄን ያህል ሚሊዮን ነበረኝ፣ ዛሬ እኮ በቃ ቁጭ ብዬ ተኝቼ ትላለህ እንደ ሰዋዊ። ግን ስራ መስራት መክሰርም መሆኑን በኋላ ነው ስራ ሰራ ነው ያውቁት። ሳቲስፋክሽን ይሰጣል። ያንን ገንዘብ ከፍለህ አታገኙም። በቡና ላይ መጣብ ቻሌንጅ ቀላል ቻሌንጅ አለ። በማርም ተመሳሳይ ማር ማምረቱን ሌላ ጉዳይ እንኳን ማምረቱ አይደለም። አሁን እየሰበሰብን ማሩ እንግዲህ በቀን ነው ዋጋውም እየጨመረ ያለው። እኔ መጀመሪያ ወደ ማር እንትን ስንገባ ኪሎ 30 ብር እና 28 ብርም ገዝተናል።
ዛሬ አሁን ቅርብ ጊዜ እኮ ነው የምልህ አሁን ስንት 6 7 ዓመት 8 ዓመት እዚህ አይበልጥም። አሁን እኮ ማር እዛ ከገንትን ገበሬ ላይ ያለው ምን አይደለም 270 ምናምን ብዙ ሄዷል። እኔ አይ ዶንት ኖ እንግዲህ አሁን ራይት ናው አላቀው 250 60 እንደነበር አውቃለሁ በቅርብ ጊዜ። አሁን አልፎ ሄዷል የዋጋ ነገር ከሆነ። ከዛ ደግሞ ከሩቅ ቦታ ነው የምታመጣው። ከሩቅ ቦታ ሳይመጣ ትራንስፖርቴሽን ኮስቱ ሌላ ጉዳይ ነው። እንግዲህ ቢዝነሶች ሲሰሩ አንድ የመጀመሪያው ከባዱ ፓርት ሎጂስቲክ ነው። ሎጂስቲኩ ደግሞ በመኪና በመንገድ በጸጥታ በብዙ መንገዶች ነው። አንድ ቡና ከዛ አሁን እኛ 700 ኪሎ ሜትር ላይ ነው ያለው የኛ ቡና። ከዛ ጀምሮ ተጭኖ የሚመጣበት በቃ ወረቀቱ ብዛት ሌላ ነው፣ ሌላ ነው። በጣም እንደ ሰው ነኝ፣ አሁንም ሰው ነኝ። ሲሰለቸኝ ጥዬ እወጣለሁ በጣም ሲበዛብኝ፣ ምክንያቱም በሽተኛ ሆናለሁ። ደም ግፊቱ ምንም ይዛል። አንድ ቦታ እንደዚህ ፈተው እንደዚህ አድርገው ፈትሻለሁ ብሎ ዝናብ መጥቶብኝ ምናምን ይላል። ስንትና ስንት ዓመት ተለፍቶበት ተለቅሞ ተበጥሮ ደርቆ የመጣውን በአንድ በቃ ምንም ኃላፊነት በማይሰማው ሰው ምክንያት ፈትሻለሁ በሚል ሸራ አንስተክ ማስበስበስ የሚሰጥህን እንትን ነው። ከዛ ምንድነው ኔክስት ስቴፕክ? መውጣት ነው። ወይ ቢቀርብኝስ ደግሞ ባትወጣም ደግሞ የሚያስገድዱ ነገሮች አሉ። አሁን እኮ ቢዝነስ ኢትዮጵያ ውስጥ ኦፍ ኮርስ ባለቤት ሲሞት ብዙ ቢዝነሶች ይሞታሉ። ባለቤት ደግሞ እንዴት ሞተ ያልከኝ እንደሆነ ያው ብስጭቱ ደም ብዛቱ ይገለዋል። አላወቅንም። እኔ አሁን ሰው እከሌ የሚባል እንዴት አይነት ባለሀብት በእናትህ አለፈኩ ምን ሆኖ እንደው ቁርጥ ነው ያለው ይላል። በምን ቀረ? ደም ብዛቱን ማን ቼክ አደረገው? በምን መጣበት ደም ብዛት? እና አብሮ የሚሞቱ ነገሮችን አናስተውልም። በቃ ከሌ ነው ሞቶ አልተው በቃ አይደለም። ሺህ ሰዎችን እኮ ከኋላው ትቶ ነው የሚሞተው። በዚች ባጭር ጊዜ ውስጥ የተማርኩት ትምህርት ነው። እቺን ደግሞ ትምህርት እኔ በብዙ ሴክተር ውስጥ ስላለፍኩ ነው። ማለት የተለያየ ሴክተር ውስጥ እንዳለ በትምህርት ቅድም እንደነገር በትምህርት በግብርና በሆቴል በኢንዱስትሪ በሁሉም አለውና እነዚህ ነገሮች ውስጥ ስለገባው ያዩዋቸው የተገነዘብኳቸው ነገሮች ሲኖሩ እና አንዳንድ ጊዜ አንድ ሆቴል ውስጥ አንድ የሆነ ሰው በጣም ትልቅ ተማሩ ናቸውና መጡ እና በጣም ትልቅ ፖዚሽን በጣም ለኛም ተቸግረን ነበር። እሳቸው ስለ ሆቴል ምንም ሂንቱ የላቸው እና በቃ እኔም ግራ ገባኝ። ምክንያቱም አንዳንድ ጊዜ አንዳንድ ትልልቅ ሰው እንዴ ለጋ አይደለም ናውጣ ምልሃትለው አስቸጋሪ ነበር ከገጠሙን ነገሮች ካስተዋል ሰም ደግሞ ትምህርት ቤትም ላይ እንደዚህ ገጥሞናልና እንደዚሁ ስለ ትምህርት ብዙ ምንትኑ የላቸውና በቃ እሳቸው ከሆነ መንግስት መስሪያ ቤት እንትን ሲያሉ ወደ ትምህርት ቤትኛ በቃ ይችላሉ ብለን እንዴ ግራ ገባ እንዴ እኚህ ሰውዬ እንትን የሚያክል ትልቅ ድርጅት ሲማሩ የነበረ ብለክ እንዴት ትምህርት ቤት ያቀታቸዋል? እቺን ተራ ትምህርት ቤት በኤሌሜንተሪ በምናምን አየ እሱ አይደለም ቁም ነገሩ ሌሎቹ ግን ተራው መጥቶ ተራ እንትን ውስጥ አስተማሪ የነበረ ወይንም ደግሞ ትምህርት ቤት የሚያውቀው በብቃት ብቻ አይደለም ባይፋር መርቶት ደግሞ ታያለ። ምክንያቱም ያውቀዋል የት ጋር ነው እና አንዳንድ ጊዜ እኛ ሆቴል ውስጥ ከታች ከቢልቦይ ወይንም ደግሞ ከጸዳ እንትን ከሪሴፕሽኒስት ወይንም ደግሞ ከእንትን ተነስቶ ማኔጀር ይሆናሉ። ለምን ሆኑ መሰለክ? ትልልቅ ማኔጀር ትልልቅ ፖዚሽን ላይ ያሉ ሰዎች አሉ። ስም መጥቀስ አያስፈልግም። በጣም ትልቅ ማኔጀር። ምክንያቱም አንድ ሆቴል ሰው ሃውስኪፒንግ እንዴት እንደሚጠረቅ እንዴት እንደሚጸዳ እንዴት እንደሚጠበቅ እንዴት እንግዳ እንደምትቀበል እንዴት ደግሞ ዲዩቲ ማኔጀር ሆነክ እንዴት ፍሮንት ማኔጀር ሆነክ ፍሮንት ኦፊስ ማኔጀር ሆነክ እንዴት ሃውስኪፒንግ ማኔጀር ሆነክ ሁሉ ነገር ካየኸው ልክ ላይ ስትወጣ ይቃላ ችግር የለም ታውቀዋለህ። አታይ ድረስ ዕውቀት ማለት ይሄ ነው። እኛ ምን እንስታለን መሰለክ? ኤክሰለንት የአድሚን እናውቅና ከዛ ታች ያለው ምን እንደሚቸግረው አናውቅም። ጥበቃው ምን እንደሚቸግረው፣ ጽዳቷ ምን እንደሚቸግራት አናውቅም። ጽዳቷ ምን እንደምትሰራም አናውቅም። ከዛ
እሱ ብቻ አይደለም ዝም ብሎ በቃ ስሩት ብቻ እኮ ብለህ ብትተው ጥሩ ነው። ስራዋን ታውቃለዋለህ ወይንም ስራውን ታወርድበታለህ። ጥበቃ ምን እንትን ይላል እቺ ጽዳት ምናምን ነች ብለህ ትላለህ። ካወቅከው ግን ምን ያህል ኢምፖርታንት እንደሆነች ታውቃታለህ። ለስራዋም ደግሞ ሊድ ታደርጋታለህ። ይሄንን ስልክ እኔ ያውቃለሁ ብዬ አይደለም። ያው የሚያውቁ ሰዎች አሁን በዚህ ለምሳሌ ትልልቅ ፖዚሽን ላይ ያሉ ልጆች የኛ ልጆች በአብዛኛው እንዲህ እያደጉ የሚመጡ ናቸው።